በቀደር ዙሪያ ላይ ሊኖረን የሚገባው የኢማን ገጽታ ምን መምሰል አለበት ካልን የመጀመሪያው ልናምን የሚገባው አላህ ሱብሓነሁ ጀለ ወዐላ ፍጡራን የሚሰሩትን ነገር ሁሉንም ያውቃል። በዚህ ምድር ላይ የሚከሰተውን ነገር ሁሉ ያውቃል። አላህ ሳያውቀው የሚከሰት የሚከናወን ክንዋኔ ምንም የለም። ይሄን ልናውቅ ይገባል። በሁለተኛ ደረጃ አላህ አዘ ወጀል በዚህ ምድር ላይ የሚከሰተውን ነገር ሁሉ ጽፎታል። ፊለውሐል መሕፉዝ አላህ አዘ ወጀል ጽፎታል። ሰማይና ምድርን ከመፍጠሩ ከ50 ዓመት በፊት ነው አላህ አዘ ወጀል ሁሉንም ነገር የጻፈው። نعم أحبابي أحبتي يا الله سبحانه جل وعلا فكاد هنا يزاري خطباتين يمياتنتنو بقدر زوري عليه. نعم أحبابي أحبتي من البات بقدر زوري عليه راساتين ጥሩ አማኝ አድርገን ልንስል እንችላለን። ግን እውነታው በተገላቢጦሽ አብዛኛው ሰው ኢላ መን ረሒመሁላህ አላህ ያዘነለት ሲቀል በቀደር ዙሪያ ላይ ኸለል አለበት፣ ክፍተት አለበት። ይህንን ኹጥባውን ዳሰስ ስናደርግ እንረዳዋለን። አሕባቢ አሕበቲ አንድ ልናውቀው የሚገባ እውነታ አለ። የአንድ ባሪያ ሕይወቱ ያማረ እንዲሆን፣ ጣፋጭ እንዲሆን፣ ቀልቡ የተረጋጋ እንዲሆን ልቡ ማለት ነው እንሽራህ እንዲኖረው ከፈለገ በቀደር ያለው ኢማን ላይ በደንብ አድርጎ ሊሰራ ይገባል። በቀደር ዙሪያ ላይ ያለውን የኢማን ሁኔታ ኮምፓሱን ሊያስተካክል ይገባል። አንድ ሰው በኢማኑ ዙሪያ ላይ ጀግና ከሆነ በተለይ በቀደር ዙሪያ ላይ የሚያገኘው ሽልማት ብዙ ነው። አላህ ሱብሓነሁ ጀለ ወዐላ ነገራቶችን ወስኗል። ለሁሉም ሪዝቅን አከፋፍሏል። የእድሜ ቆይታችን ጊዜያችንንም በተመለከተ አላህ ወስኗል። አላህ ዐዘ ወጀል በተከበረው ቃሉ ምን ይላል? ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉንም ነገር ፈጠርነው በቀደር ላይ በውሳኔ ላይ ሆኖ ይላል አላህ ዐዘ ወጀል። በምን አይነት መልኩ ነው ልናምን የሚገባው? በቀደር ዙሪያ ላይ ሊኖረን የሚገባው የኢማን ገጽታ ምን መምሰል አለበት ካልን የመጀመሪያው ልናምን የሚገባው አላህ ሱብሓነሁ ጀለ ወዐላ ፍጡራን የሚሰሩትን ነገር ሁሉንም ያውቃል። በዚህ ምድር ላይ የሚከሰተውን ነገር ሁሉ ያውቃል። አላህ ሳያውቀው የሚከሰት የሚከናወን ክንዋኔ ምንም የለም። ይሄን ልናውቅ ይገባል። በሁለተኛ ደረጃ አላህ ዐዘ ወጀል በዚህ ምድር ላይ የሚከሰተውን ነገር ሁሉ ጽፎታል። ፊለውሐል መሕፉዝ አላህ ዐዘ ወጀል ጽፎታል። ሰማይና ምድርን ከመፍጠሩ ከ50 ዓመት በፊት ነው አላህ ዐዘ ወጀል ሁሉንም ነገር የጻፈው። በምድር ላይ አንድም የሚሆን ነገር የለም እሱ የፈጠረውና የፈለገው ቢሆን እንጂ። አንዳንዱን ጋር ምን ነው አላህ አያይም?
ምን ነው አላህ አያይም እንዴ? ለሰውየው ዑዝር ካልሰጠረው ምናልባት ሊከፍሩላ ይችላል። አሕባቢ ከባድ ለቅሷችንም ሐዘናችንም መላቅጡ የጠፋበት የሆነው መጥፎ ገጽታ እንዲላበስ ያደረገው በዚህ ዙሪያ ያለን ኢማን የሞተ ከመሆኑ የተነሳ ሰው ሞቶ ምን ነው ጨከንክብኝ ጨክነህ ትሄዳለህ ብሎ አንድ ሙስሊም ሲያለቅስ ስትሰማ ልብህ አይደማ? ጨክነህ ሄድክ የሱ ስራ አድርጎታል። ጨክነህ ትሄዳለህ እንደዚህ በትነህ እንዲህ ያለ ያንጎራጎረ ሙሾ ያወረደ የሚያለቅስን መስማት ይከብዳል። ወላሂ ሰቀጥጣል ጆሮ ራሱ። አንዳንዱ ሐዘን ሲደርስበት አላህ የለም እንዴት ይሄንን ያደርጋል ታዲያ በእኔ ላይ ይላል። ወላሂ ልብን አያቆስልም ይሄ ንግግሩ ከአንዱ ሙስሊም መውጣቱ። ልናውቅ ይገባል በዚህ ምድር ላይ የሚከሰት አንድም ነገር የለም አላህ መሽያ ቢሆን እንጂ። አላህ ዐዘ ወጀል ምን ይላል? ኢነላህ ቢኩሊ ሸይኢን ዐሊም፣ አላህ በሁሉም ነገር ላይ አዋቂ ነው ይላል። ወቃለ ተዓላ ወኩለ ሸይኢን አሕሰይናሁ ፊ ኢማሚን ሙቢን፣ እያንዳንዱን ነገር ጽፈነዋል መዝግበነዋል በለውሐል መሕፉዝ ላይ። አላህ ይላል ወላሁ ኸለቀኩም ወማ ተዕመሉን፣ አላህ ፈጠረ ማንን? እናንተን እንዲሁም የምትሰሩትንም ተግባር። አላህ ይላል ወማ ተሻኡነ ኢላ አን የሻእ አላህ፣ አንድንም ነገር አትፈልጉም አላህ ዐዘ ወጀል ያን ነገር ቢፈልግ እንጂ ይላል። እዚህን አራት ነገሮች መሰረት አድርገን በቀደር ዙሪያ ላይ ያለንን ኢማን ልናስተካክል ይገባል። አላህ ዐዘ ወጀል በምድር ላይ የሚከሰተውን ነገር ሁላ ያውቃል። ማወቁ አላህ መጻፉን፣ ሁለተኛ፣ ሶስተኛ አላህ ያንን ነገር መፍጠሩን፣ አራተኛ አላህ መፈለጉን። ይህንን መሰረት አድርገን ልናምን ይገባል። አሕባቢ አሕበቲ በቀደር ያለን ኢማን ከተስተካከለ ህይወታችን ያማረ ይሆናል። አንድ ነገር ቢከሰትብን አይሞቀን አይበርደን። ነቢ እንዳሉት ዐጀበን ሊአምሪል ሙእሚን፣ የሙእሚን ነገር ይገርማል፣ ሁሉም ነገር ለሱ ኸይር ነው። ጥሩ ሲያጋጥመው አላህን ያመሰግናል፣ ኸይር ይሆንለታል። መጥፎ ሲያጋጥመው ደግሞ ሰብር ያደርጋል፣ ኸይር ይሆንለታል። ህይወት አየህ እንዴት እንደሚያም አጂብ። እንዲህ ነው ልታምን የሚገባ። ኢማናችን ሊሟላ የሚችለው በቀደር ዙሪያ ላይ ስናምን ነው። እያንዳንዳችን ልናውቅ ይገባል። አላህ አያገኝህም ያለው ነገር ሊያገኘን አይችልም። አላህ ያገኛቸዋል ያለው ነገር ደግሞ ሊስተን አይችልም። እንዲህ አይነት ኢማን ነው የሚያስፈልገው። አላህ ያገኘሃል ያለው ነገር የትም ብትሄድ አታመልጥም። አላህ አያጣህም ያለው ነገር ማንም ቢተባበር ቢሰበሰብ አንተ ላይ ያንን ነገር ማድረስ አይችልም። አዎ ቀለሙ ተነስቷል፣ የተጻፈበትም አለቀ። ለዚህ ነው ኢብራሂም አልሐርቢ የተሰኙ ታላቅ ዓሊም ምን ይላሉ? መን ለም ዩእሚን ብልቀደር፣ በቀደር ያላመነ ሰው ተነከደ ዐይሹ፣ ህይወቱ የደፈረሰ ይሆናል። እያንዳንዱ ሙሲባ በደረሰበት ቁጥር ሁላ ይንጨረጨራል፣ ምንም ላይ ያመጣም። እስቲ ወላሂ ሙሲባ ደረሰብህ፣ ተንጨርጨር፣ ጩህ፣ ያዙ ልቀቁኛልክ ምን ታመጣለህ? ከፈለክ ይጨምርልሃል። ግን
እጅግርህን ሰተህ በቀደር አምነህ ቀደረ አላህ ወማ ሻአ ፈዐለ ብለህ ካለፍከው ሕይወትን በደስታ እያጣጣምክ መጓዝ መቀጠል ትችላለህ። الله بتفكل بقدر كم يموت الله يدرجن. أقول قولي هذا أستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الواحد القهار العزيز الغفار مكور الليل على النهار والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، ومن أصول الإيمان الإيمان بقدر الله تعالى وقضائه، فيه تطمئن النفوس وترتاح، فهو جنة الدنيا ومستراح العابدين. والأقدار التي تحيط بأحدنا نوعان لا ثالث لهما، أحدهما الأقدار الملائمة وهي التي تجري وفق محبوباتنا ومرضاتنا، والآخر الأقدار المؤلمة وهي التي تجري على خلاف محبوباتنا وإرادتنا. أكثر الناس خلله وسقطه في الثاني، والمخرج منها امتثال المأمور به شرعا، فإن المأمور به شرعا عند ورود الأقدار المؤلمة بنقص حال أو تغيير صحة أو موت حبيب أو فوت مراد أن يفزع العبد إلى إحدى هذه المراتب الثلاث. المرتبة الأولى مرتبة الصبر، والثاني مرتبة الرضا، والثالث مرتبة الشكر. فالصبر واجب، وأما الرضا والشكر فهما مرتبتان مستحبتان، والشكر أفضل من الرضا. نعم أحبابي أحبتي، كإيمان مسروت الجوز بقدر مامن የሚጠቀስ ነው። እያንዳንዱ ነገር በአላህ ስብሓንሁ ወተዓላ ውሳኔና ፍርድ ነው የሚሆነው። እዚህ ዱንያ ላይ የሚከሰቱ ነገሮች በአጠቃላይ በዚህ ኢማናችን ልብ ይረጋጋል። በቀደር ማመን ይላል የዱንያ ጀነት ነው ይላል። በቀደር ማመን የዱንያ ምንድን ነው ይላል? ጀነት ነው ይላል። ናም ወላህ የምትደሰትበት ነገር ትልቅ ነገር ነው ይላል። ከፊሉ ዑለማዎች ዚክርንም ጀነት ብለው ጠርተውታል። አሕባቢ አሕበቲ ማረፍ የምንችለው እንደዛ ሲሆን ሰው ልጅ ቀጠለ ሲል ሰውነቱ እርር ሲል ከመጠን በላይ በቃ ድካም ሲሰማው ምንድነው የሚወስደው? ሻወር ይወስዳል። ቀጠለ ሲል እርር ሲል ከዛ ራሑን ያገኛል። አላህ በወሰነው ውሳኔ በቀደር ዙሪያ ላይ ደግሞ ሊያርፍ የሚችለው ትክክለኛው ሻወር ራስ የምታረጋጋበት በቀደር ዙሪያ ላይ ስታምን ነው። ድብን የሚያደርግ ነገር ሲያጋጥም ቀደርን በቀደር ማመንን አስተውሰህ ምን ታደርገዋለህ? ትመልሰዋለህ ማለት ነው። ያን ጊዜ ራሓ ታገኛለህ። አሕባቢ አሕበቲ በዚህ ዱንያ ላይ የሚከሰት ነገር በእኛ ህይወት ዙሪያ ላይ ማለት ነው ከሁለት አንዱ ነው የሚሆነው፣ ሶስተኛ የለውም። በህይወታችን ዙሪያ ላይ በአጠቃላይ የሚከሰቱ ክስተቶች ሁለት ናቸው፣ ሶስተኛ የለውም። የመጀመሪያው ከኛ ፍላጎት ጋር
የሚገጥሙ ክስተቶች ይከሰታል ከኛ ምን ፍላጎት ከኛ ውዴታ ጋር ከኛ ሙራድ ጋር የሚገጥሙ ክስተቶች ይከሰታሉ በመናችን ላይ በህይወታችን ይህን በተመለከተ ሁሉም ደስተኛ ስለሚሆን በዚህ ዙሪያ ላይ ሰው ችግር የለበትም ጥሩ ሚስት ማግኘት ጤናም ማግኘት ጥሩ ቤት ማግኘት የተለያየ ነገር ይሄንን ሁሉም በደስታ ያሳልፈዋል አልহামዱሊላህ ያለ አብዛኛው ሰው እዚህ ላይ ችግር የለበትም አብዛኛው ሰው ነው ያልኩት ቻለል ሊኖርበት አብዛኛው ሰው እዚህ ላይ የተረጋጋ ደስ ነው የሚለው ሁለተኛው በህይወታችን ላይ የሚያጋጥም ናሙላህ አቅልህን የሚፈታተን ይሆነ አስተሳሰብህን የሚፈታተን ይሆነ ህይወትህን የሚፈታተን ይሆነ ብዙ ክስተቶች ይከሰታሉ ምናልባት እነዛ ነገሮች በዝርዝር ብናስቀምጣቸው ብዙ ናቸው ያንተ ሁኔታ መቀየር ምናልባት ሀብታም ነበርክ ወደ ድህነት ተሽቆልቁለህ እንድትወርድ የሚያደርግ ክስተት በህይወት ላይ ሊመጣ ይችላል ጤነኛ ነበርክ በሽተኛ የሚያደርግ ክስተት ተከሰተ የሰዎችን ድጋፍ የምትሻበት የሆነ ክስተት ተከሰተ ወይ የምትወደውን ሰው አጣክ ወይም ደግሞ የምትፈልገውን ነገር አላገኘህም ሊሆን ይችላል ይሄ ሁለተኛው ነው እንግዲህ አብሳይና አሳማሚ የሆነ ክስተት በህይወታችን ላይ ሊከሰት ከዚህ ውጪ አለ ወይም ያስደስት ወይም ያስከፋ ነገር ነው በህይወታችን ላይ የሚያጋጥም ሁለተኛው ላይ አብዛኛው ሰዎች ኸለል አለባቸው አብዛኛው ሰው ይሄንን ፈተና ማለፍ ያቅቷል ምኑ ሲመጣ ይህ ሁለተኛው ውሳኔ ሲመጣ አብዛኛው ሰው ፈተናውን ወድቆ ነው ብቻ አላህ ያዘነለት ሲቀር እስቲ ይሄ ሁለተኛው ላይ በደንብ ማውራት ስላለበት ከዚህ ከሁለተኛው ችግር ነው ሁለተኛው ችግር ከባድ ነው የከፋ ነውና ሁሉም ይፈተንበት ነውና እንዴት ነው መውጣት የምንችለው እስቲ አንድ ጥያቄ ልጠይቅ ውስጥህን የሚያደማ ነገር ተከሰተ አማራጭ ልስጥህና ተግበር ተንጨርጨር ተወራጭ ይፈልከውን በል ምን ታመጣው ነገር ምን ካያችሁ አብዛኛው ሰው ካለፈ በኋላ እጅ ይሰጣል እኮ ሰው ሞቶበት ዘረ በቃ ሰብራቶ ያዙን ልቀቁኝ ጨርቁ አቁን በቃ የማይለው ነገር የለም ኧረ ተው ብትለው ምን የማይልህ ነገር የለም እዛ ከ3 ቀን በኋላ ወይም ከ2 ቀን በኋላ ማታም ሊሆን ይችላል እንዴት ነው ሰብራ አደረክ ሲለው እንደነው ምን ይደረጋል አንድ ይሆናል ያኔም እኮ ምንም ማድረግ አትችልም ዝም ብለህ ነው ከአላህ ጋር የተጣላው እንጂ ምንም ልታመጣ አትችልም ሰው ምንም ለማያመጣው ለምንድን ነው እንዲህ የሚሆነው ነብይ ለዚህ ነው ያሉት الصبر عند صدمة الأولى صبر ማለት መጀመሪያ ሲከሰት ማለት ግልጽ ነው መጀመሪያ ባቦሩ ላይ ነው ከዛማ ሁሉም እየቀዘቀዘ ይመጣል ስለዚህ ይሄ ሁለተኛው ነገር ሲያጋጥመን 3 ነገሮችን ከተገበርን እድለኛ የመጀመሪያው ዋጅብ ነው የመጀመሪያው ምንድነው ዋጅብ ሁለተኛው ግን ምናልባት ወደ አላህ አቃርቦን ትልቅ ምንዳም እናገኝበት የመጀመሪያው ዋጅብ የተባለው ምንድነው ሰብር ሰውየው ሰብር ባደረግ ዋጅብን አጓድሏል አላህ ዘንድ የከፋ ቅጣት ሊያጋጥመው ይችላል የመጀመሪያው ሰብር ማድረግ አለብን ሙሲባ ሲደርስ ሁለተኛው ደግሞ አላህ የመረጣቸውና የወደዳቸው ሰዎች የሚሰሩት ሁለተኛ ደረጃ መጀመሪያው ሰብር ነው ብያቸዋለሁ ይሄ ሁሉ መፈጸም ሁለተኛው ደግሞ የሚወዱ ሪዳ ይባላል ሪዳ ማለት አላህ ያመጣብህ ውሳኔን መውደድ በቃ መውደድ ምን ይባላል ኢርዳ ቢማ ቀሰመሁ الله لك الله በሰጠ ነገር ውደድ ድህነትን
ወዶ ከሰጠው ውደደው በሽታን አላህ ወዶ ለአንተ ከሰጠው ውደደው ሁሉንም አላህ የሰጠህን ነገር ወዶ መቀበል ወዶና ፈቅዶ መቀበል ሶስተኛ والله እዚህ ደረጃ ላይ የሚደርሱት አላህ የመረጣቸው ሰዎች ናቸው ሶስተኛው ምን እንደሆነ ታውቃላችሁ ሙሲባ ደርሶባቸው አላህን የሚያመሰግኑ ሰዎች ናቸው ሹክር ቆይ እነዚህ ሰዎች እንዴት ነው የሚያመሰግኑት አንድ ጊዜ ነው ያጋጠመኝ ልንገራችሁ ስለዚህ ነገር ያብራራውኝ ሹክር ያወራውኝ ይያለ ለጠይቃችሁ የድኩስ ሰውዬ ጋር ታመሙና ያብራራውላችሁ አብሽር ይያልኩኝ አላህን አመስግኑ ምናምን ስላችሁ ኧረ ኡስታዝ አላመሰግንም ምን ነው ኧረ እንዴት ብዬ ነው አመሰግነው እንዲጨምርልኝ ነው እንዴ የተረዱት ከየትኛው ቁርአን አንቀጽ ነው ለኢን ሸከርቱ ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል ስለዚህ እንዲጨምርልኝ ነው እንዴ አይ እንደዛ አይደለም አልኳቸው ምናመሰግነው ለምንድን ነው ምናመሰግነው ከኛ የባሰ አለ የለም አለ ከሱ አንፃር አልহামዱሊላህ ጌታዬ አንተ እኮ ብዙ ኒዕማን ውለልኛል እዚህ ጋር በዚህ ብትፈትነኝ ብለን ከሌሎች ጋር አነጻጽረን ነው ሌላኛው አላህ አዘ ወጀል ያመጣልን ሙሲባ ወንጀላችንን ሊያጥብ ይችላል የተለያዩ ነገር ከዛ አንፃር ነው አላህ ምን እንለው ምናመሰግን እዚህ ደረጃ ላይ መድረስ والله ትልቅ ኢማን ይጠይቃል የመጀመሪያው ግን ምንድነው ብያቸው ሰብር ግዴታ ዋጅብ ስለዚህ ሙሲባ ሲደርስብን እንደው ሹክር ላይ እንኳን መድረስ ባንችል ሰብር በማድረግ በቀደር ዙሪያ ላይ ያለንን ኢማን ልናጠናክር ይገባል አላ ሰሉ ወሰሊሙ على النبي الوصي كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا حقا حقا وارزقنا اتباعه وأرنا باطلا باطلا وارزقنا اجتنابه اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين واجعلنا من المؤمنين واجعلنا من المتقين يا ذا الجلال والإكرام يا حي يا قيوم اللهم أعنا على ذكرك وشكرك وحسن عبادتك يا ذا الجلال والإكرام اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان